أكانو قدر درجة كنا ربي فتبيه نورا باي قلتومي أني باي سنجالة يس 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 باي سنجالة ولاد سوس ሰላም ደራስለን እንዴት ናችሁ? እንግዲህ በሌላ መረጃ ተገናኝተናል። አንድ ቲክታከር እንግዲህ ሊመሰገን ይገባዋል። ጉዳዩ ከሳምንት ጀምሮ መነጋገሪያ ነበረ። ነገር ግን በዛሬው ዕለት ነው መጠናቀቂያውን ያገኘው። ይህ ቲክታከር ጆን ዳንኤል ነው። ጆን ዳንኤል እንግዲህ አርሲ ውስጥ አንድ ገጠራማ አካባቢ እጅግ በጣም ሊመሰገን የሚገባ ስራ ሰርቷል። ይህ ጉዳይ ምንድነው የሚለውን በዝርዝር የምንመለከት ነው የሚሆነው። እንግዲህ በቲክታክ ገጹ ላይ የተለያዩ ቪዲዮዎችን ለቋል። እነሱን ቪዲዮዎች እንመለከታቸዋለን። ምንድነው ያለው፣ ምንስ ነው የተሰራው የሚለውን እንመለከታለን። ከመሸጋገሪያ በኋላ ስንመጣ እነኚህ ቪዲዮዎችን እንግዲህ እናያቸዋለን። ጉዳዩን አስመልክቶ የተሰሩት ቪዲዮዎች ምንድናቸው የሚለውን ከመጀመሪያው ጀምሮ እስከ መጨረሻው እንመለከታቸዋለን። ከዛ ጉዳዩን በተመለከተ እንግዲህ የወጡትን መረጃዎች ወደ እናንተ የምናደርስ ነው የሚሆነው። ለማንኛውም ግን ይህን ቻናል ሰብስክራይብ ሳታደርጉ ከሆነ እየተመለከታችሁ ያላችሁ ተባካችሁ ሰብስክራይብ አድርጉት ማለት እንወዳለን። ከመሸጋገሪያ በኋላ ስንመጣ ጆን ዳንኤል በቲክታክ ገጹ ላይ የለቀቀውን እንግዲህ ቪዲዮ ተመልክተን ምንድነው የተሰራው ስራ የሚለውን እንመለከታለን ማለት ነው። ከመሸጋገሪያ በኋላ ተመልሰን እንምጣ። ያው እንግዲህ መግቢያ ላይ እንዳልኳችሁ ጆን ዳንኤል ወደ 2.8 ሚሊዮን ፎሎወር ባለው የቲክታክ ገጽ አካውንቱ አንድ እጅግ በጣም ልብ የሚያሞቅ እንግዲህ ስራን ሰርቶ ምስሎችን አጋርቷል። ምስሎቹን በየተራ እንመልከታቸውና ያለው ጉዳይ ምንድነው የሚለውን ወደ እናንተ እናደርሳለን። ይሄ እጅግ በጣም ሊበረታታ የሚገባው ጉዳይ ነው። በርካቶች እንግዲህ ይህን ጉዳይ ተከትሎ ለብዙ ቲክታከሮች ምሳሌ የሚሆን ስራ እየሰራ እንዳለ የሚያሳይ ነው። ወደ ኋላ ላይ የምናነሳቸው ነጥቦች አሉ። ለማንኛውም ስለዚህ የለቀቃቸውን ቪዲዮዎች ከመጀመሪያ ጀምሮ እንመልከታቸውና እኛም የራሳችንን ሀሳብ እንሰጥበታለን። ሰላም ቤተሰቦች፣ የሚገኘው በምዕራብ አርሲ ነው። መሪያውን ፕሮጀክት እንግዲህ በምዕራብ አርሲ ላይ እንጀምራለን። ወደዚህ ቦታ ከሁለት ቀን በፊት ልመጣ ነበር፣ ግን ህመም አጋጥሞኝ ሆስፒታል ነበርኩ ሁለት ቀን። አሁን ተሽሎኝ መጥቻለሁ። እንግዲህ የፕሮጀክቴን መጀመሪያ እዚህ እናደርገዋለን። እንግዲህ ንጹህ ውሃ ለሰዎች እንዲደርስ እናደርጋለን። ተከተሉ። እንደሰማችሁት ነው እንግዲህ ጆን ዳንኤል በነገራችን ላይ እጅግ በጣም መነጋገሪያ ሆኖ ነበረ። ኢቭን የጭንቅላት ጤናው ብለው በርካቶች የተሳሳተ መረጃ ከህመሙ ጋር በተያያዘ አሰራጭቶ ነበረ። ግን ህመሙ ከጭንቅላት ወባ ጋር የተያዘ እንደሆነ መለስ ብሎ ራሱ ቪዲዮ ሰርቷል። ነገር ግን እጅግ በጣም የተሳሳቱ መረጃዎች ወጥተው ነበር። ጆን ዳንኤል የጭንቅላት እጢ ታሟል የሚሉ መረጃዎች ወጥተዋል። በዛ በታመመው ህመም ምክንያት በጭንቅላት ወባ ማለት ነው ቀደም ብሎ ለመምጣት አስቦ ነበረ፣ ግን እንደዘገየ ነው የተናገረው። እችን ልንገራችሁ ብዬ ነው። የሚቀጥሉትን ቪዲዮዎች እንመልከት። ደርሰናል። እንግዲህ ልክ ንጹህ ውሃው ከተቆፈረ በኋላ ውሃው ይሄውን ለመንደር ንጹህ ውሃ ማግኘት ይችላል። አሁን ወደ ቦታው እንሄዳለን። አሁን ላይ ከረንትሊ ውሃ የሚቀዱበት ቦታ ከወንዝ ነው። ከዚህ 2 ኪሎ ሜትር ነው። አሁን ወደዛ እንሄዳለን። መኪና ስለማይገባ በእግር እንሄዳለን። እንግዲህ ቤተሰቦች ውሃ ሊቀዱ እየወጡ ነው። እንግዲህ አብረን ከነሱ ጋር ወደ ውሃው ጋር እንሄዳለን። ኤሳ ዴምታ አፈረች ኑሽ ኮት ሃርቲ ኮሜት ናቻኖ ኖቲ ዳጉሪ ኮኖ ኮት አይዟችሁ፣ ደከማችሁ አፋን አማርኛ ቤክቱ ያው ደርሰናል። ቤተሰቦች እንግዲህ ውሃ የሚቀዱት ከዚህ ነው። ልብስ የሚታጠበው እዚህ ነው። ናብሊ ውሃም የሚቀደው እዚህ ነው። ልብስ የሚታጠበው እዚህ ነው።
ገላቸውን የሚታጠቡት ከብት የሚጠጣው ከዚህ ነው። አካ አያ አካ አያ እንግዲህ ዛሬ አጋጣሚ ሆኖ አርብ ነው ቀኑ የመጣንበት እና ጁምአ ተሰብስበው ሰላት አድርገው እንግዲህ አሁን 7 ሰዓት ሆኗል። ቤተሰቦች ከዚህ በላይ ምን የሚያስደስት ነገር አለ? እንደዚህ ቀን በህይወቴ ረክቼ አላውቅም። ይሄ ቪዲዮ ተከታትለን እንመለስ። 1 2 3 ጎበዝ ተማሪዎች ናቸው። ኑ ተሰብሰቡና ማለት ነው። ተሰብሰቡና ሁላችንም ተኮ ለማሰዲ ስላችሁ ዶዶላ ሙርኪ ትላላችሁ በላይ ተኮ ለማሰዲ ሙርኪ ቤተሰቦች እንግዲህ አሁን እንዳያችሁት ከዋተር ፎር ጉድ ጋር በመሆን አሁን ያስቆፈርነው ጉድጓድ እንግዲህ ኮስቱ ኦልሞስት 1 ሚሊዮን ብር ነው። በ1 ሚሊዮን ብር ግን የዚህን ሁላ ሰው ደስታ አይታችኋል። እኔ ወደዚህ ስመጣ ትንሽ አሞኝ ነበረ፣ ግን የነሱ ደስታ ብርታት ሆነኝ ጉልበት ሆነኝና እስካሁን ድረስ ጠንክሬ እየሰራው ነበር። የዶዶሎ ፕሮጀክት ደግሞ በጣም ትልቅ ፕሮጀክት ነው ጋይስ። በአንድ ጊዜ እሱ ፕሮጀክት ሲጠናቀቅ ከ10,000 ሰው በላይ ንጹህ ያገኛል። ለዛም ኮስት የሚሆነው አይ ቲንክ 70 ሚሊዮን ብር አካባቢ ነው። ይሄንን ተረባርበን እንወጣዋለን። በቀጣይ ደግሞ ከዚህ በበለጠ በትልቅ ፕሮጀክት እንመጣለን ከዋተር ፎር ጉዶች ጋር። እንግዲህ እናንተ እገዛ ያስፈልጋችኋልና ለቀጣይ ተዘጋጁ። ይሄኛውን ግን እኛ እንወጣዋለን። ፋሚሊ እወዳችኋለሁ። ቴንክ ዩ። እንግዲህ እንደተመለከታችሁት ነው እጅግ በጣም ደስ የሚል ስራ ነው የሰራው ጆን ዳንኤል። ብዙዎቻችን እንደምናስታውሰው ከዚህ ከኢትዮጵያ አየር መንገድ ጋር ኢንሲደንት ጋር ተያይዞ በተፈጠሩ አንዳንድ አለመግባባቶች እንግዲህ ለእስር ላይ ነበረ። እንግዲህ 1 ዓመት ከተወሰኑ ወራት እስር ላይ ነበረ። በመጨረሻም ነው ከእስር የተለቀቀው። እንግዲህ ከዛ በኋላ ግን በርካታ መልካም ከእስር ከተለቀቀ በኋላ በርካታ መልካም ነገሮችን እያደረገ ይገኛል። እንደዚሁ ህጻጽ ላይም ለነበረው እንግዲህ በትግራይ ክልል ማለት ነው ረሃብ ለጎዳቸው ወገኖቻችን ድጋፍ ሲያደርግ ተመልክተናል። አሁን ደግሞ ወደ ምዕራብ አርሲ ዶዶላ ወረዳ አቅንቶ እንግዲህ ለዛ አካባቢ ማህበረሰብ እንግዲህ ቪዲዮ ላይ እንደተመለከታችሁት ነው ሰዎች የሚጠጡት ከብቶች የሚጠጡት ልብሳቸውን እዛው እንግዲህ ገላቸውን የሚታጠቡበትን ውሃ ነው መልሰው ለመጠጥነት የሚጠቀሙትና ወደ 10,000 አባወራዎችን ንጹህ ውሃ እንግዲህ ተጠቃሚ ማድረግ አስችሏል። ለዚህም እንግዲህ ምስጋና ይገባዋል። ከህመሙ ጋር እየታገለ ነው ይህን ስራ እየሰራው ቅድም ብያችኋለሁ። ነገር ግን ይህንን እሱ ተቋቁሞ ለምዕራብ አርሲ እንግዲህ ወደ ዶዶላ አቅንቶ ሞርኪ በሚባል ገጠር ከተማ እንግዲህ ለ10,000 ቤተሰቦች የውሃ መጠጥ ንጹህ የውሃ መጠጥ ጉድጓድ አስቆፍሯል። ይሄንንም እንግዲህ ከዋተር ፎር ጉድ ጋር በመተባበር ነው ስራውን የሰራው። እጅግ በጣም ደስ የሚል አቀባበል ነበረ። የአካባቢው እንግዲህ ሽማግሌዎች አባገዳዎች እንግዲህ ምርቃት ሰጥተውታል። የባህላዊ አልባስ እንግዲህ ስጦታም ሰጥተውታል። እናቶች መርቀውታል፣ እደግ ብለውታል። ኡልፋዳ ተብሏል እንግዲህ በአፋን ኦሮሞ ማለት ነው። በቃ ይሄ ልብን የሚነካ እጅግ በጣም የሰው ልጅ ከልቡ ነገሮችን ማድረግ ከፈለገ ቋንቋ፣ ብሔር፣ ሃይማኖት እንደማይገድበው ያሳየ ነው። ስለዚህ በርካቶቻችን ከዚህ እንግዲህ መልካም ነገርን ልንማር ይገባል። ልንደርስላቸው የሚገቡ በርካታ ኢትዮጵያውያን አሉ በየገጠሩ። ስለዚህ የሚያስፈልጋቸውን እንደዚህ እንግዲህ አቅሙ ያለው ተጽዕኖ መፍጠር የሚችል በሙሉ ይሄን ነገር ቢያደርግ ይሄን መንገድ ቢከተል መልካም ነው ማለት እንወዳለን። እንደዚሁ እንግዲህ አዶናይም የተለያዩ መልካም ነገሮችን
እያደረገ ነው። እሱንም ተመልክቶ ፕሮግራም ሰርተናል። አሁን ላይ ግን ጆን ዳንኤል እያደረገ ላለው ነገር እውነት ለመናገር በአድማጭ ተመልካቾቻችን ስም ምስጋና ልንቸረው ይገባል ማለት እንወዳለን። እንግዲህ ለ10 ሺህ ቤተሰቦች ከጆን ዳንኤል ከወተር ፎር ጉድ ጋር በመተባበር እንግዲህ ወደ 1 ሚሊዮን ብር አካባቢ ወጥቶ ውሃ እንግዲህ እንደምትመለከቱት ውሃ ጉድጓድ ተቆፍሮላቸው ንጹህ የመጠጥ ውሃ እንዲያገኙ ማድረግ ችለዋል። ወደፊትም እንግዲህ በዛው አካባቢ የተለያዩ ቦታዎች ላይ በመንቀሳቀስ ለተለያዩ አካባቢዎች ንጹህ የውሃ ጉድጓድ ለማሰራት እንቅስቃሴ ላይ እንዳሉ ራሳቸው ተናግረዋል። እንግዲህ ይሄኛውን እነሱ ችለዋል። ሌሎቹም ግን እንግዲህ የህብረተሰቡንም ድጋፍ እንደሚሹ ጆን ዳንኤል መልእክቱን አስተላልፏል። ስለዚህ በምትችሉት አቅም ሁሉ እንደዚህ ልበ ብርሃን የሆኑ ልበ ቀና የሆኑ ወጣቶችን አግዘው እንግዲህ የተለያዩ አካባቢዎች ላይ ለተለያዩ ወገኖቻችን የንጹህ መጠጥ ውሃ እንዲያገኙ ለማድረግ ሁላችንም በምንችለው ልንረባረብ ይገባል ማለት እንወዳለን። ይህን ቪዲዮ እውነት ለመናገር ለመስራት ያሰብነው ለጆን ዳንኤል ምስጋና ለማቅረብና ለሌሎችም እንደዚሁ ተጽዕኖ መፍጠር ለሚችሉ ወጣት ቲክታከሮች በማህበራዊ ሚዲያ ላይ የሚንቀሳቀሱ ሁሉ እንደዚህ አይነት መልካም ነገሮችን ለመስራት እንዲበረታቱ በማሰብ ነው። ስለዚህ ጆን ዳንኤልን እንግዲህ በአድማጭ ተመልካቾቻችን ስም እናመሰግናለን። ወደፊት ለሚሰሩት እንግዲህ ስራዎች ደጋግ ኢትዮጵያውያን ከጎናቸው እንዲቆሙ ጥሪ አቅርበዋል። አሁን ላይ ግን በራሳቸው ወጪ ወደ 1 ሚሊዮን ብር በማውጣት ከወተር ፎር ጉድ ጋር በመተባበር ምዕራብ አርሲ ውስጥ እንግዲህ የንጹህ የመጠጥ ውሃ ለማህበረሰቡ 10 ሺህ ለሚደርስ አባወራ እንግዲህ ንጹህ የመጠጥ ውሃ ማቅረብ ችለዋል። ይሄም ሊመሰገን ይገባል ማለት እንወዳለን። በዚሁ እንግዲህ ይሄ ነገር እንዲሳካ ላደረጉት ለነ ጆን ዳንኤል እና ሌሎችም እንግዲህ ምስጋናችን በዚሁ ይድረሳችሁ ማለት እንወዳለን። እንደዚህ አይነት መልካም ነገሮች ሲሰሩ እንግዲህ እጅግ በጣም ደስ ይላሉ። በርካቶች እንግዲህ አሁንም የኛን ድጋፍ የኛን ትንሽ ሰፖርት የሚፈልጉ በርካታ ኢትዮጵያውያን አሉና እንደዚህ አይነት መልካም ነገሮች ሊበረታቱ ይገባል። ማህበራዊ ሚዲያን እንደዚህ ለበጎ ነገር ስንጠቀመው መታወቅን ተጽዕኖ መፍጠር እንደዚህ ለመልካም ነገር ስንጠቀመው እጅግ በጣም ደስ ይላል። ስለዚህ ብዙዎች ከዚህ ተምረው እንግዲህ ለወገኖቻቸው የሚደርሱ እንደሚሆን ባለሙሉ ተስፋ ነን። ባየነው ነገር ግን እጅግ በጣም ደስ ብሎናል። እንደዚህ መረጃውን ወደ እናንተ አደረስን። የተከታተላችሁን አብራችሁን ስለነበራችሁ እጅግ ከልብ አድርገን እናመሰግናለን። ቆይታችን ይህን ይመስል ነበረ። እንግዲህ ከኛ ጋር በአጋርነት መስራት የምትፈልጉ ድርጅቶች ካላችሁ ከስር ስልክ ቁጥራችን አለ። በቴሌግራም በዋትሳፕ ልታገኙን ትችላላችሁ። እንደዚሁም የኔ ታሪክ ሊነገር ይገባል፣ እኔ የማውቀው ታሪክ ህዝብ ጋር ሊደርስ ይገባል የምትሉት ታሪክና ባለ ታሪክም ካለ እንደዚሁ ልታደርሱን ትችላላችሁ። በዚሁ ስልክ ቁጥር በዋትሳፕና እንግዲህ በቴሌግራም ልታገኙን ትችላላችሁ። ይህን ቻናል ሰብስክራይብ ሳታደርጉ ከሆነ እየተከታተላችሁ ነው ያላችሁት፣ እባካችሁ ሰብስክራይብ አድርጉ። አሁን ላይ ወደ 805,000 ሰብስክራይበር አለን። ስለዚህ በቅርቡ ደግሞ 900,000 ተሻግረን የተለያዩ ስራዎችን እንግዲህ በኢትዮጵያ የትኛውም አቅጣጫ እየሄድን ወደ እናንተ የማድረስ እቅድ ይዘናል። ስለዚህ አጋርነታችሁን በዚሁ አሳዩን ማለት እንወዳለን። አብረን ስለቆየን እየተከታተላችሁን አብራችሁን ስለነበራችሁ እጅግ ከልብ አድርገን እናመሰግናለን። የዛሬውን በዚሁ አበቃ። ቸር ጊዜ